ወጣት የሰራውን ዓሣ በችኮላና በጉጉት እያጣጣመ ሲበላ አንድ አዛውንት ለምንድነው ይህን ዓሣ እንደዚህ በጉጉት የምትበላው ይሉታል። ወጣቱም በመመለስ ዓሣ በጣም ስለምወድ ነው ይላቸዋል። አዛውንትም ዓሣ ትወዳለህ? ለዚህ ነው ከሚኖርበት ከውሃው ውስጥ አጥምደህ አውጥተህና ትንፋሽ አሳጥተህ እንዲሞት በመተው የቀቀልከውና የበላኸው? እባክህን ዓሣ እንደምትወድ አትንገረኝ። የምትወደው ራስህን ነው። ዓሣው ስለሚጥምህ ስለሚያረካህና ስለሚጠቅምህ ከውሃ ውስጥ አውጥተህ ቀቀልከውና በላኸው። የወደድከውና የጠቀምከው ራስህን እንጂ ዓሣውን አይደለም። እኚህ አዛውንት በዚህ ገጠመኛቸው ላይ በመመርኮዝ ትምህርት ሲሰጡ እንዲህ ይላሉ። አብዛኛው ፍቅር ብለን የምንጠራው ነገር በሌላ መጠሪያው የዓሣ ፍቅር ነው ሊባል የሚገባው። እውነተኛ ፍቅር የሚለካው በምንቀበለው ነገርና በምናገኘው ጥቅም ሳይሆን በምንሰጠውና ሌላውን በምንጠቅመው ነገር ነው። የምንወደውን ሰው እንሰጠዋለን። ስንሰጠው ደግሞ የመነሻ ሐሳባችን ወሳኝ ነው። በሁለት አንጻራዊ ምሳሌዎች እናብራራው። እቤታችን ያለውን በግ እንወደዋለን። ስለዚህም ምግብ እንሰጠዋለን። ይህ በግ በሰጠነውና ባበላነው ቁጥር የማይደልብ ቢሆንና እንዲያው በሆነ ምክንያት ለምግብነት አይሆንም ብንባል ግን ለበጉ ምግብ መስጠታችንና መቀለባችንን እናቆማለን ወይም እንቀንሳለን። ለምን? ፍቅራችን የዓሣ ፍቅራችን እኛ ከምናገኘው ጥቅም አንጻር ስለሆነ። በተቃራኒው እቤታችን ያለው ልጃችንን እንወደዋለን። ስለዚህም ምግብ እንሰጠዋለን። ይህ ልጃችን ባበላነው ቁጥር ቢከሳና ሕመምተኛ ቢሆን መመገብን አናቆምም። እንዲያውም ለሱ ያለን ሐዘንና ፍቅር ይብስበታል። ለምን? የፍቅራችን መነሻ ልክ እንዳሳው ፍቅር ከኛ ጥቅም ሳይሆን ከሱ ጥቅም ስለሆነ ነው። ማንኛውንም የቀላል ጓደኝነት ወይም የፍቅር የትዳርም ሆነ የሥራ ቅርበታችሁንና ፍቅራችሁን ተመልከቱት። እነዚያ ሰዎች እናንተን እስከጠቀሙ ድረስ የምትወዷቸው የማይጠቅሙበት ሁኔታ ሲከሰት ወይም የነበራቸው ሁኔታ ሲቃወስባቸው ዞር የምትሉ ከሆነ ፍቅራችሁ የዓሣ ፍቅር ይባላል። አንድ ሰው ስለሚጠቅመንና ስለሚያግዘን መውደዳችንንና መንከባከባችንን በራሱ ችግር ባይኖረውም ይህንን ሰው ከጥቅማችን አንጻር ብቻ መውደዳችንና የማይጠቅመን እንደመሰለን ስንጥለው ግን የወረደው የፍቅር ደረጃ ላይ ይመድበናል። ምትኩ ሳሙኤል እንዳዘጋጀው በለጠ ሸቴ ዛገር